ተኝኝ አልፈልግም። እኔ ከማንም ጋር ማውራት አልፈልግም። ተው ጌታዬ፣ ምንድነው የሚያደርግ? በቃ ይዚ እዛ ይራጥሽ ምርጫ ምረጭ። ቤተሰቦች አሁን ከቃልዬ ጋር ተለይቼ ያው ሁለታችንም ለማስታረቅ ፈልጋ ነበር መሰለኝ እና ያለውን ነገር እንግዲህ አልቅበትም። እንግዲህ ያው እየመጣ ነው። እሱን ያለውን ነገር አይልቅበት እና አንዴ ይቅርታ ማለት ማውራት ፈልጌ አልነበረም። ማለት እንደተናደድክ አውቃለሁ፣ ግን እዚህ ጋር አንድ በልንበልና እናወራ እኮ አይደለም አውቃለሁ፣ እንደተቀየምከኝ አውቃለሁ፣ ግን እዚህ ጋር አንዴ ቁጭ በልንበልና እናወራ። ምን አለ መሰለ ብዙ ጥፋቶችን አጥፍቻለሁ። ስለ ቃልዬና ስለ አንተ ስለኔ ሁላችንም የሚመለከት ነገር ስለሆነ አንተና እኔ ሁላችንም መጣላት የለብንም። እኔ መጣላት የምፈልገው ወንድምህ ጋር ነው። ወንድምህን እንደዛ ደብድቦኛል፣ እሱን ግን እኔ አልፋተም። መጀመሪያ እኮ ደብዳቤው አንተ ነህ፣ እኔን እኮ የደበደብከኝ አንተ ነህ እኮ። ስለዚህ ባደረከው ነገር እኮ ነው። ስለዚህ ይቅርታ ገር ጥፋት አጥፍተሃል ማለት በማይመለከት ነገር ገብተሃል። በህይወታችን ጋር እየገባ እየበጠበጥክ ነው። አሁን ቃልዬን ትፈልጋታለህ አትፈልጋትም የሚለውን ቁጭ ብለን ብናወራ ከይቅርታ ጋር እዛ ጋር እኔ አሁን እዚህ ቆማ መጥፎ ነገር እንዳደረኩኝ መደብደብ አልነበረብኝም። እንደ ትልቅ ማክበር ነበረብኝ። ነገር ግን ብዙ ስህተቶችን ተሳስቻለሁ። ግን አንተ ደግሞ ጥሩ አይደለም፣ ጥሩ ስሜት ላይ አይደለችም። እኔም ሌላ ውስጥ ልገባ ነበረ እውነት ለመናገር ባደረከው ነገር ማለት ነው። ግን አሁን ትልቁ ነገር ዋነኛው ነገር ምንድነው? ቃልዬን ትፈልጋታለህ ወይስ አትፈልጋትም ነው ጥያቄው። እኔ ነው ብቻ እንስማን ጀመር። እኔ ልጠይቅህ፣ እኔ በሰው ህይወት አልገባም። እኔ አልገባውም በሰው ህይወት። አንተ ነህ እንደውም ይቅርታ ማለት የነበረብህ። በሰው ህይወት ገብቻለሁ ብለህ ይቅርታ መጠየቅ ያለብህ እኔ አንተ ነበርክ አይደለም። እንደሷ ማን ነው መጀመሪያ የነበረው? መጀመሪያ ቃልዬ ጋር የነበረው ማን ነው? ቃልዬን ማን ነው የሚወደድ መጀመሪያ? አንተ ነህ እኔ ነኝ? ትናንትና መተህ ደግሞ ዛሬውኑ አንተ በሰው ህይወት ገባ ትለኛለህ እንዴ? እኔ እኮ ከቃል ጋር እኔ ስንት ዓመት የምንታወቅ ሰው እኮ ነው። ስንት ዓመት እኮ ትክክል እኮ ነው። ግን ይኸውልህ ምን አለ መሰለህ አሁን ዛሬ እንዳጋጣሚ እንግዲህ አንተ እንደምትመጣ ስለመጣች ነው እኔ ማክብሬ የመጣሁት። ምን ልትለን ፈልጋ ነው የሚለው ነው። ነገር ግን አንተም ተነስተህ ሄድክ። ስለዚህ ምንም ማድረግ ስለማልችል እኔም ተነስቼ ሄድኩኝ፣ እንዳጋጣሚ ያገኘሁ። ስለዚህ አሁን ቃልዬን ትፈልጋታለህ ወይስ አትፈልጋትም ነው ጥያቄው። ወይም ብቻ መልስልኝ። በነገራችን ላይ ላይ ያልቅበት እኔ እንደ ወንድምነት የማናግር ነገር ማለት ብዙ ነገሮች ስህተቶችን ሰርተናል። ገብቶሃል አይደለ? ነገር ግን አንተ በማይገባ ነገር ወንድምህን ይዘህ መጣ ለማስደብደብ ሞክራል። እኔ ብዙ ጉዳት ደርሶብኛል አልልም፣ ግን ምንድነው ትልቁና ዋነኛው ነገር ለምንድነው ከቃልዬ ጋር ራስ ማትወርደው? ምንድነው ቃልዬን ትፈልጋታለህ ወይስ አትፈልጋትም የሚለውን ጥያቄ ብቻ መልስልኝ። እፈልጋታለሁ። ለምን አልፈልጋትም እንዴ? እና ተፈልጋለህ ለምን ታዲያ ሌላ ፍቅረኛ ያስክ? እሱ ምን አገባ አንተ? እኔ ለምን አያገባኝም? አንተ ሁለት ህይወት ምን ያደርግልሃል? የዛችን ህይወት አበላሽተህ የቃልዬንማ ህይወት አበላሽተህ ለምን የሰው ህይወት አበላሽተህ? እኔ 10 ሴት ቢይዝ እኔ ማንም ሰው አያገባውም። አንተ ምን አገባ? ለምን አያገባኝም? እሺ ስለዚህ እንደዛ ከሆነ ከቃልዬ ጋር ራስ መውረድ አለብህ። ቃልዬ ጋር ምንም በቃ ማለት ቃልዬ ጋር በፍቅር በወንድምነት መቀጠል ትችላለህ። ነገር ግን በፍቅር የምትለው ነገር አቁም። በቃ እኔ ይሄን ነው መንገር የምፈልገው። ስለዚህ እኔ መናደድም አልፈልግም። ስለዚህ አክብረኝም ስላወራኝ በጣም ነው የማመሰግነው። ነገር ግን እያልኩ ያለውን ነገር መልስልኝ። በቃ ቃልዬን መታፈቅራት ከሆነ ያቺ ልጅ ምን ትሰራልሃለች እንዴ? አስረግዘህ ድጋሚ ምን አይነት ህይወት ልትኖር ፈልገህ ነው እንዴ? ሲጀመር ቃልዬ ጋር ምንም የሚያገናኝ ነገር የለም። በቃ ቃልዬ ማለት ምን ብዬ ልንገርህ? ስለዚህ ከቃልዬ ጋር ራስ ውረድ። በቃ ይሄን ነው የምፈልገው። ቃልዬ አትሆንም። ይሄን ነው የምነግርህ። ለምን አትሆነኝም? ቃል ማለት እኮ ነው የረጅም ዓመት ፍቅረኛ እኮ ነች። እኔ ከውስጤ ላወጣት አልፈልግም። ስለዚህ አሁንም ሌላ ስሜት ውስጥ እያስገባኝ ነው። በቃ አረፍ፣ እንደሷ አትበል። ሌላ ስሜት ውስጥ አታስገባኝ። ማንንም አያገባውም። እኔ ማንንም አፈቀርኩ ማንን ሰው አንተም አያገባም። ጭራሽ አንተ አያገባም። አዎ አንተ ትናንት መተህ ደግሞ ትናንት መምጣት አለ መምጣቱ አይደለም። በቃ ቃልዬ ጋር ሁለት ፍቅረኛ እንዳለ ታውቃለች። ስለዚህ ቃልዬ አልሆንም ብላለች አይደለ? ስለዚህ ቅድምም ያለችው ነገር ምንድነው? ሁለታችሁንም አልፈልጋችሁም አይነት ስሜት ነው። ችግር የለውም። የራሷን ህይወት መኖር ትችላለች። የፈለገችውን መርጣ መኖር ትችላለች። ነገር ግን ከቃልዬ ራስ ጋር ወረድ። በቃ ቃልዬ ያንተ ፍቅረኛ አይደለችም። ናይች ምትል ከሆነ ሌላ ውስጥ ነው የምንገባው። እኔም በወንድምነት ነው የማናገር።
አንተ እስከ ዛሬ እናልኩ ደርካት ለምን ካጠገቧ እንትን አልካታል? እኔ የነበርኩበትን ላይፍ አንተ ስለማታውቅ ነው እንዴ? እኔ የነበርኩበት ነገረኛ ያለውን ነገር ለምን እስከ ዛሬ እንዳንተ መቼም እንደ ሌላ አልወሰልትም፣ ሌላ ሀጃ አላስረግዝም። እኔ ራሴ ላይ ያን ምናልባት አስበህ ሊሆን ይችላል። እስካሁን ለምን አጎኗ አትሆንም ነበር ያልኩት። ከዛም በፊት የነበርኩትስ ታዲያ ደብዛን ያጠፋው ምን ሆነ ነው? የት ሄደ ነው ታዲያ? የትስ ቢሆን አይመለከትም። አንዷን ወስልታ ነው እኮ እንጂ እኔ ወሰለትኩ አልወሰለትኩኝ እኔ እንዳንተ አይደለሁም። አስረግዞ ምናምን አይደለም። አሁን ይኸውልህ የምነግርህ ነገር በትክክለኛ የምነግርህ ነገር ከቃልዬ ጎን እንድትደርስ አልፈልግም። በቃ በእህትነት በወንድምነት አሪፍ፣ በፍቅር በጓደኝነት የምትለውን ነገር ግን አቁም። በቃ ይሄን ነው የምነግርህ፣ ያልቅበት። ያለዛ ግን ጨርሻለሁ። አይ ቃልዬ ራስ ጋር አልወርድም፣ ቃልዬን ወዳታለሁ የምትል ከሆነ መቀጠል ትችላለህ። በቃ እንደፈለክ መቀጠል ትችላለህ። እኔ የምነግርህ አንድ ነገር ምንድነው እኔ ከቃልም ራስ አልወርድም። ቃልዬ ውስጤ ነች። ያችን ብትሆንም ያው ቀጥላለሁ። ሁለቱንም ትቀጥላለህ። የሁለቱንም ህይወት ታበላሻለህ። በቃ ቃልዬን ግን ስለምወዳት ነው። ያችንም ልጠላት አልችልም። ስለዚህ በጣም ነው የምወዳትና ምን ነገር አታመጣም። ግን እኔ አመጣው አላመጣም አንተ ግን ነው ምንም አያመጣም። ቁማት ረጅም አጭር ስለሆነ አይደለም። ተታተንከኝ እኮ ነው አንተ። በቃ እኔ ቃልዬ ጋር እንድትወርድ ነው። በቃ አትፈልጋትም፣ አትፈልገንም። በቃ አለቀ። ሁለታችንም አልፈልጋችሁም ብላለች እኮ። እኔ የሚሆነኝንማ እናንተ እንድመርጡኝ አልፈልግም። እኔ ለራሴ የሚሆነኝን ሰው እኮ መርጫለሁ። በቃ አለኝ። እኔ ከቃልዬ ጋር የምወስደውን እርምጃ ራሴ ወስዳለሁ። ቃልዬ ጋር የነበረኝን እንዳለ ንብረት አንተ አይመለከትም። መቼም አለኝ ብለህ መቼም እንትን አትልም። ከቃልዬ ጋር የፈለገች አንተ ምን ታደርጋለህ? ታርከሰሯ እኔ በፈልገው ከቃልዬ ጋር የምፈልገው ነገር አለ። ምንድነው የምፈልገው ነገር? ከቃልዬ ጋር ብዙ የገዛኋቸው እቃዎች አሉ፣ ቴሌቪዥኖች፣ ቁም ሳጥኖች አሉ። እሷ ምንም አይመለከት። አንተ ምንም የገዛው ነገር የለም። የገዛው ነገር አለ የሚሰበር ቁስ ነገር በለቀ። በቃ አልፈልጋችሁም ካለች እኔ ሙሉውን ይዤ እሄዳለሁ። አነገ ጀምሮ ታያለህ። እዛ በኋላ አብራችሁ መኖር ትችላላችሁ። ግዛላታ የሚሰበር ከሆነ ግዛና ሳይ ግዛላትና ሳይ ነገር ማድረግ ያለብህ ግዛላትና ሳይ በቃ ምን አገባ አንተ አይመለከትም። ስለዚህ ቃልዬ አንተን አትፈልግም። እኔ ቤቱን ሙሉ ቀይ ገዛሁት እኔ ነኝ። አንተ ይመለከታል? እኔ አሁን ቃልዬን ስላት ምን ስትል አላቅም። ቀጥታ እኔ ቃልዬ ጋር ሄጄ ምንድነው የማደርገው? ሙሉ ቀይን ማውጣት፣ ቴሌቪዥኔን፣ የቁም ሳጥኔን ሙሉውን ነገር አወጣለሁ። እሺ አንተ ትገዛላታለህ? እስኪ ንገር። እሱ የፈለኩልህ አድርጋ አንድ ነገር ልንገራ። እሺ ካሁን በኋላ በቃ እሱን እናያለን። ነው ሰው እየጠሩ ነው ሌላቸው እናሳያለሁ። እስኪ ውድ ተመልካቾች እንግዲህ በጸባይ ለማውራት ፈልጌ ነበር። ነገር ግን እንደምታዩት እንደምትሰሙት ነው። እንግዲህ ምንም ማድረግ አልችልም። ቃልዬም ሁለታችሁንም አልፈልጋችሁም ብላለች። እንግዲህ እንደምትሰሙት ሁላችሁም እኔ በጣም ተናድጃለሁ። ያለውን ነገር ቃልዬ እንደዛ ምትል ከሆነ ቃልዬና እኔ ብዙ ነገሮች ያደረግናቸው ነገሮች አሉ። ምንድነው የቁም ሳጥን፣ ቴሌቪዥን፣ ብዙ እቃዎችን ገዝቻለሁ። እኔ አልቅበት አይመለከተው እንግዲህ ገዝቶ ያግባ። ይሄን ነው የምፈልገው። ያለውን ነገር ጨርሻለሁ። እኔ ሁለተኛ ጭቅጭቅ የሚባል ነገር አልመጣም። መልካም ጊዜ ይሁንላችሁ። ወዳችኋለሁ።